ትገዛልሽ ናታቂ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማድረግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ግባባ ግን ምናልባት ለዚህ ስራሽ እሸልምሽ ይሆናል። ምን ነው ስለቀደምኩሽ ተናደሻል መሰለኝ። እቺ ልጅ ተኩላ አሁን ትሰሪያለሽ። ነገር ግን አንድ ነገር እንድናወራ ፈልጋለሁ። ምንድን ነው? እህቴ ያለችሽን ነገር ለእኔ እንድታደርግ ይፈልጋለሁ። ማለት ወይዘሮ ሜርሲን ማጥፋት። አዎ ልካታታቅም ነበር። ይኸውልሽ ቤሊን ቆንጆ ናት ሲለኝ አዎ አልኩት። እዚህ በኋላ እናቴ እንጂ አክስቴ ስትል እንዳልሰማ። ተመልከች፣ እናት ልሆን እያለችው ትገዛልሽ ናታቂም ወይዘሮ ሜርሲ እንግዲህ በጣም በሚያሳዝን ነገር መደረግ የሌለበትን ነገር አደረገች። እችን አንድ ፍሬ ልጅ ምንም ነገር የማታውቀውን ፍሬ በትልቅ ሰው ቂም በቀልና ወይንም ደግሞ በትልቅ በእናትየዋ ስለተናደደች ብቻ ልጅቷን እንግዲህ አውጥታ ከፎቅ ላይ ወደ ታች ወርውራታለች ማለት ነው። ግን በጣም የሚያሳዝነው ነገር እኔ እውነቴን ነው የምላችሁ እንደዛ አብራት እየተጫወተች እንደ ሕፃን ልጅ እየተንከባከበቻት አሁን እንደዚህ ማድረጓ የእውነቴን ነው የምላችሁ በጣም ልብ የሚሰብርና በጣም የሚያሳዝን ነው። ቤተሰቦች ለማንም ሰው እንኳን ማመን የሚያቅታችሁ ነገር አንዳንዴ ያለ አይደለ? እኔ እውነቴን ነው የምላችሁ ማመን ያቃተኝ የትኛውን እንኳን ድራማ እንኳን ቢሆንም በዚች በትንሽ ልጆች ጭካኔ ማድረግ አንዳንዴ ጥሩ ነው ብላችሁ ታስባላችሁ? ቤተሰቦች በእርግጥ ያው በአሁን ሰዓት በጣም ለትንንሽ ልጆች ጭካኔ እየበዛ በሀገራችን በጣም በዝቷል ከምናስበው እየበለጠ በጣም የአይምሮ ጎዶሎች ብዙ በሀገራችን በኢትዮጵያ ተሰብስቦ ገና ህጻኖቹን ልጆችን እየቀጠፉ ይገኛሉ። ግማሾቹ አስገድዶ በመድፈር ግማሾቹ ልጆች ህጻን ልጆችን በማገት በመግደል እየተሰማሩ ይገኛሉ ማለት ነው። አሁን ደግሞ እንግዲህ እንደምናየው ወይዘሮ ሜርሲ ምን አይነት ጨካኝና አረመኔ እንደሆነች ባናቅም እንግዲህ ልጅቷን እችን አንድ ፍሬ ልጅ እንደዛ ስትጫወት አብራ ስታጫወታት የነበረችዋን በስተመጨረሻ ከሰማይ እንግዲህ ከፎቅ ላይ ወርውራታለች ማለት ነው። አቶ አምናን እንግዲህ ጄሪን በጥፊ ያጋጭቷታል ማለት ነው። ጄሪ እንግዲህ ሀሳቧና እቅዷ አቶ አምናንን በእጁ አስገብታ እሱን ፎንቃ ምናምን አሲዛ ካደረገች በኋላ ሀብት ንብረቱን ወስዳ እሷ ለመቆጣጠር ነበረ ሀሳቧ ማለት ነው። ያ ነገር ግን በፍጹም እየተሳካላት አይደለም። በሌላ ሲስተም ከሆነ ከተሳካላት አላውቅም እንጂ አቶ አምናንም በፍቅር የጣለችው ቢሌን ነች እንጂ ጄሪ አይደለችም ማለት ነው። በጣም ደስ የሚል ነገር ማለት ነው። ጄሪ አይደለም አቶ አምናንም በፍቅር ልትጥለው ቀርቶ አይኗን እንኳን ማየት አይፈልግም። ግን ደግሞ አቶ አምናን በጣም እልህኛና ችኩለኛ የሚያደርገውን ነገር ቶሎ ነው የሚያደርገው ማለት ነው። ማድረግ የሌለበትን ነገር በሰው እልህ ተነስቶ በፍጥነት ያደርጋል። ያ ነገር ደግሞ በጣም ጉዳት ላይ እየጣለው መሆኑን የዛሬ የደረሰበትን ቦታ ምስክር ነው ማለት ነው። ሁለተኛ ነገር ደግሞ ቤተሰቦቼ በጣም በሚያሳዝን ነገር ማለት ነው እንግዲህ የወይዘሮ እንትና አድናን አክስትዬ ምንድን ነው አለችው ለሲፋን ከወይዘሮ ሰማት ጋር እያሰብሹንና ላንቺ ያለችሽን ነገር ከኔ ጋራ እንድትሰሪ እፈልጋለሁ። እሱም ደግሞ ስራ ወይዘሮ ሜርሲን ማስወገድ እያለች ትገኛለች ማለት ነው። ያው ብዙ ጊዜ በነገራችን ላይ ለሰው ክፉ ማሰብ ጥሩ አይደለም ብዬ ነው ማስበው። በፊትም ወይዘሮ እንትና እንደዚህ ስታስብ ነው ራሷን እንግዲህ ወይዘሮ ሰማትም እሷ ሳትቀድመኝ እኔ ቀድማታለሁ በማለት ነበረ እንትናን ሲፋንን እንድታይ ነገሮችን ላንቺ እንድታስተካኪ እግር በእግር እየተከተልሻት የምታደርገው የምትፈጽመውን ነገር ለእኔ እንድትነግሪኝ እፈልጋለሁ በማለት ነግራት ነበረ። ግን ደግሞ ወይዘሮ ሰማት ራሷ ቀድማ ተገኘች ማለት ነው። አሁንም አክስትየዋ ጥሩ አስተሳሰብ ያላት አይመስለኝም ማለት ነው። በእርግጥ ለምን ስላችሁ እስካሁን እስካላወቀች ድረስ ብታውቅ እሺ ችግር የለውም። ግን ደግሞ ካላወቀች ለምንድን ነው ያኔ ስላችሁ የሜርሲ የወይዘሮ ሰማት ገዳይ ማን እንደሆነች ኦኬ የወይዘሮ ሜርሲ እጅ ካለበት አውቃ ብትሆን እንደዚህ ብታስብ አዎ ሰው ልጅ ያው
ሰው ሲናደድ የሚያደርገው ነገር አጣም ይባላል። ግን ደግሞ በአሁን ሰዓት ምንም ነገር እየተናደደችም አይደለም። ያኔ ስላችሁን እየታወቀም አይደለም። ግን ደግሞ እሷ ወይዘሮ ሜርሲን ማስወገድ ፈልጋለሁ በማለት ውስጥ ትገኛለች ማለት ነው። ያሷ አምናና ክስት ማለት ነው። ይሄ ነገር ጥሩ አይደለም ብዬ ነው እኔ በራሴ የማስበው። ይሄ ነገር መዘዝ ይዞባቸው ነው የሚመጣው። ባንሰሞለታም ወይዘሮ ሜርሲ ይሄንን ነገር ስትል ነው እንግዲህ ያ ሁላ ጉድ የመጣባት ማለት ነው፣ ወደ ራሷ ማለት ነው። ገባችሁ አይደለ ቤተሰቦቼ? ስለዛን በተቻለ መጠን መልካም ነገር ለማድረግ መሞከር አለብን ማለት ነው፣ በራሴ ማለት ነው። ቤተሰቦቼ ምን ልላችሁ ፈልጌ ነው፣ ለሰዎች በቀል ለሰዎች ክፉ ነገር ማሰብ መልሶ የራሳችን የሰው እጅ ላይ መውደቅ ነው ማለት ነው። አሁንም እንግዲህ ያስባችሁታል። የወይዘሮ ሜርሲ እህትየዋ የወይዘሮ ሰማዕት አክስት አሁንም በሰው እጅ ላይ ወድቃለች ማለት ነው። ልክ እንደ እህቷ ማለት ነው። በማን እጅ? በሲፋን እጅ። ሲፋን ለነሱ ጠላት ነች። ሲፋን ለነሱ ጠላት ነች። ልም ያለ ጠላት ናት። በጣም ከምታስቡ ግን ደግሞ እነሱ የሰዎችን ህይወት የሷን ህይወት ለማመሰቃቀል የምትፈልግ ጭራሹኑ ቤተሰቦችን በእያንዳንዶቹን እጨርሳቸዋለሁ በማለት የምትገኝ ሴት ናት። ግን ደግሞ ምን ያደርጋል፣ በጣም በሚያሳዝን ነገር የወይዘሮ ሰማዕት እህትም ወይዘሮ ሰማዕትም በሷ እጅ ወድቀው ይገኛሉ ማለት ነው። ጭራሹን እሷ እንድታስተካክልላቸው ይፈልጋሉ። በፍጹም ግን ሲፋን እንደዚህ አይነት ሴትዮ አይደለችም። ጭራሹን እዛ ቤት የገባችውን ለበቀልና ጭራሹን የእነሱን ህይወት ለማመሰቃቀል የገባች ሴትዮ ነች ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ያው አንዳንድ ጊዜ በጠላት እጅ አትጣለኝ በሰው እጅ አትጣለኝ የሚባለው ነገር አለ። መጽሐፍ ቅዱስ ላይ ቅዱስ ዳዊት ምን ይላል? በሰው እጅ ላይ አትጣለኝ ይላል ማለት ነው። እና የቱን አክል እንኳን ያው ድራማም ቢሆንም ያው እኛ እንደ ትልቅ ነገር ብዙ ነገር ያው እንደ ምክር የምንቀበለው ነገር አለ ማለት ነው። ምን ልላችሁ ፈልጌ ነው፣ ሁላችሁንም ሰዎች በሰው እጅ አትጣለኝ፣ ሁሌ ዘወትር ጸሎት ስትጸልዩ በሰው እጅ አትጣለኝ በሉ ማለት ነው። እውነቴን ነው የምላችሁ። በሰው እጅ አትጣለኝ ማለት የሆነ ቀሽም ጸሎት ምናምን ሊመስላችሁ ይችላል። በጣም ከባድ ጸሎት ነው። በሰው እጅ ከምትጣሉ ማርያምን በራሳችሁ እጅ በእግዚአብሔር እጅ ፈጣሪ ጣላችሁ ማለት ነው። እና ያለው ነገሮች ሁላ በጣም ከባድ ናቸው ቤተሰቦች እላችኋለሁ የኔ ውዶች። ለማንኛውም በቀጣይ ቪዲዮ ደግሞ ከች እስከምልላችሁ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ይሄንን ድራማ እግር በእግር እየመጣው እግር በእግር ያለው ነገር የራሴን አስተያየት መጥቼ እንደምነግራችሁ ቃል ገባላችኋለሁ። በጣም ነው ወዳችሁ። ለምታበረታቱኝም ላይክ ሼር ለምታደርጉኝም ሁሌ በርቺ ጠንክሪ ለምትሉኝም እጅግ አድርጌ አመሰግናለሁ። የኔ ውዶች ክበሩ። የኔ ውዶች ባላችሁበት የእግዚአብሔር ጥበቃ አይለያችሁ እና ከእንደዚህ አይነት ጨካኝ አረመኔ ሰዎች ይሰውራችሁ።